ኤፍራታ ውጭልኝ ካለቻት በኋላ እናም መንገድ ላይ ሆና ለያፌት ደውላለች። ያፌት ጋር ደውላ ሄሎ ያፌትዬ እንደንህልኝ ምን ነው ዘጋኸኝ እኮ ትለዋለች ማለት ነው። አላወኩሽም በጣም ይቅርታ ይላታል ማለት ነው። አላወኩሽም ይላታል ማለት ነው። ሄዊ ነኝ የቤዛ ጓደኛ ትለዋለች ማለት ነው። እናም ያፌትም እሺ እና ምን ፈልገሽ ደወልሽ ይላታል። ማለት ያፌትዬ አውቀኸኛል የቤዛ ጓደኛ እኮ ነኝ ብድግ አድርጎ አውቄሻለሁ፣ ግን እንደዚህ ጠፋህ የሚባል የሚያደርስ ግንኙነት ያለን አይመስለኝም ይላታል። ቆይ አንተ እኔ እኮ በጣም አፈቅርሃለሁ ወይንም ደግሞ ወድጃሃለሁ። አንተም እኮ ባለፈው እንደምትወደኝ ነግረኝ ነበረ። ቆይ እኔ ግን ሳላቅ ያስቀየምኩ ነገር አለ እንዲ ወይስ አስከፍቼ ከሆነ ንገረኝ። እንደዛ የሚል ነገር እንደወጣኝ አላስታውስም። ለማንኛውም በጣም የማፈቅራት ፍቅረኛ አለችኝ። እንደውም ሰርጋችን እሁድ ነው፣ መምጣት ትችያለሽ። ደግሞ ማን እንደሆነች ስታያት ያኔ ሔዋንም ስታያት ሰርፕራይዝ እንድትሆኝ አልጠራጠርም ይላታል ማለት ነው። ሔዋንም ብድግ አድርጋ ተው ያፌትዬ ተው፣ እኔ ካንተን እኮ በጣም ነው የማፈቅርህ። እንደዚህማ አታደርግም። ለእኔ ተስፋ ሰጥተህ ሌላ ሴት ልታገባ ነው? እንደዛማ ማድረግ አትችልም። እኔ እንደ ሌሎች ሴቶች አይደለውም። አንተ የምታውቃቸው ሴቶች እኔ ለየት ያልኩኝ ነኝ። እንዲሁም ደግሞ እንደዚህ በቀላሉ እኔም አልተውህም ትለዋለች ማለት ነው። ያፌትም ይስቅባታል ማለት ነው። ያፌትም ይስቅና የወንሽ ዱቄታ ይውልሽ ትሰሚኛለሽ፣ ከኔ መኪና ውስጥም ገብተሽ ስላወራሽኝ እሱም ሲበዛብሽ ነው ይላታል ማለት ነው። እናም ያፌት እንደማይፈልጋትና እንዲሁም ከዚህም በፊት አግኝቷትኝ እንደሚያፈቅራት ነው የነገራት ማለት ነው። ነገር ግን ከዚህም በፊት አግኝቷትኝ ወላ መኪና ውስጥ ሆኖ ስሟታል ማለት ነው። እናም ያው ስራ እንዲሰራልን ብሎ ነበር። ነገር ግን ያው ፈርቶ ትቷታል ማለት ነው። አብረው እንዳይሰሩ አድርጓል። ምክንያቱም ለእኔ ጥሩ አይሆንም፣ በቅርብ በዙሪያቸው ብዙ ሰዎች አሏት ብሎ ማለትም ከነገኒ ጋር ከብዙ ሰው ጋር ስለምትቀራረብ፣ ስለዚህ ለሱ ደግሞ ይሄ አደጋ ነው ማለት ነው። ሔዋንም በጣም ተናዳ ይሄ ብሽቅ ብላ እናም እሻውን እሺ ምንድነው የማደርገው እያለች እያሰበች ሉሊት ትመጣና ከኋላ ነካነካ ታረጋታለች ማለት ነው። ምን ሆነሽብኝ ነው ብቻሽን የምታወሪው ትላታለች ሉሊት ማለት ነው። አይ ብቻዬን እኮ አይደለሁም ስልክ ነው። ሂሩትን ብድግ አድርጋ ኧረ እስኪ ሰዓትዋች ንገሪኝ፣ እንደዚህ አበሳጨሽ ፍቅረኛሽ ነው አይደለ ብላ ትልታታለች ማለት ነው። ስም ብድግ አድርጋ ለማን አባት ብለሽ ነው አንቺ እንደዚህ የምታለቅሽው? እሱ ከሄደ ሂጂ አንቺም፣ እሱ ደግሞ ከዘጋሽ አንቺም ዝጊው። ለምን አባት ብለሽ ደግሞ ለሱ ትላታለች ማለት ነው። እናም ሔዋንም እንዴ ሉሊትዬ እኔ በጣም ነው የማፈቅረው፣ እናም እኔ ከሱ ተለይቼ መኖር አልችልም እንዳለብኝ አላቅም ሉሊትዬ፣ እኔ እሱ ከተለይቼ መኖር አልችልም፣ እባክሽን እርጅኝ፣ ሌላ ሴት እኮ ሊያገባ ነው በሌላ ትላለች ማለት ነው። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሊዳና ናችሁ? ሁሉ ሰላማችሁ በዚህ ይበልስ። ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብ ናችሁ ከልብ ነው የማመሰግነው። ውድ ቤተሰቦች ላይክ አድርጉ፣ ቪዲዮን ሼር አድርጉልኝ ማለት ነው። ዛሬ እንግዲህ ሐረግ ድራማ ቀጣይ ክፍል ዛሬ ማታ የ12 ሰዓት ይለቀቃል ማለት ነው። ሁላችሁም ቀጣይ ክፍል ይለቀቅ ክፍል 55 ይለቀቅ ያላችሁ ኮሜንት ላይ ሀሳባችሁንም እንዲሁም ስለ ድራማው ያላችሁን አስተያየት ኮሜንት ያስቀምጡ። ሁላችንም በጉጉት የምንጠብቀው እንግዲህ ኤፍራታና ያፌት መጨረሻቸው ምን ይሆናል? ሰርጋቸው እንግዲህ 1 ሳምንት ነበር የቀረው። ስለዚህ በክፍል 65 ላይ ያው ሰርጋቸው ሊሆን ይችላል። ነገር ግን ሁሉም ነገር የሚከሽፍበት ቀን ይሆናል ማለት ነው። ምክንያቱም ኤፍራታ በእርግጠኝነት ታረግዛለች ከናታን ማለት ነው። ያው እንግዲህ አይታቸዋል ክፍል 54ን ማለትም 64ን ምን እንደተፈጠረ ማለት ነው። ናታን ጋር አብራ ተኝታለች ማለት ነው። እናም ኤፍራታም ራሱ በጣም ነበር ደስ ያላት ማለት ነው። ምክንያቱም ኤፍራታ እስከ ዛሬ ድረስ የምታውቀው ያው እንደተደፈረች ነው ማለት ነው። ምክንያቱም ያፌት ባገታት ሰዓት ሴቶች ጋር ሴተኛ አዳሪዎች ጋር አብሮ እዟ ሲሄደ እናም እዛ ቦታ ላይ እንደተደፈረች ነበር ያየችው ማለት ነው። እናም በተደጋጋሚ እኮ ተደፍሬ ነበር፣ እንዴት እንደዚህ ሊሆን ይችላል? ወይኔ ፈጣሪ እኮ እኔ ጋር ያለ እያለች ፈጣሪዋንም እያመሰገነች ነበር። እናም በጣም ለምትወደው ነው ማለት ነው ብራምባር የሚለው ማለት ነው ጋይስ። እና ስለዚህ አሁን በቀጣይ እንግዲህ የያፌትና
የኤፍራታ መጨረሻው ምን ይሆናል ነው ማለት ነው። እስኪ እናንተም ሀሳባችሁን ኮሜንት ላይ አስቀምጡ። እኔ በጣም ነው ቸኮልኩኝ እውነት የያፌትና የኤፍራታ ሰርግ ጊዜ ተቀይሮ የናታንና የኤፍራታ ሰርግ እንደሚሆን እንዲሁም ናታን ማለትም ያፌት እስር ቤት እንደሚገባ ይሄም ነገር በሆነ ነገር ሊታወቅ ይችላል ማለት ነው። ያፌት ማለትም ናታንን ያሰራው እንደዚህ ወይንም ደግሞ እንደሚገድል ማለት ነው። ሔዋንም ያፌትን ልታጠምደው ነበር፣ ነገር ግን አልቻለችም። እሱ በጣም ብልጥ ስለሆነ ያው ከዚህም በፊት አብረን ፍቅረኛሞች እንሆናለን ብሏት ነበር። ነገር ግን እንዳላላትና ዱቄታም እንደሆነችና እንዲሁም ደግሞ ሁለተኛ እንዳትደውይ እኔ ጋር እንደውም በጣም ማፈቅራት ፍቅረኛ አለች፣ ከፈለግሽ እንደውም ሰርጉ ላይ እንድትገኝ እሁድ ብሏታል ማለት ነው። እናም እንዲሁም እኔ መኪና ውስጥ ላይ ሆነች ስላወራሽ ወይንም ስላወራሽኝ እድለኛ ነሽ ናላት እና ስለዚህ እንደማይፈልጋት ነው የነገራት ማለት ነው። እናም በጣም ተናዳ ማለት ስልኩን ልትዘጋ ብሽቅ እያለ ስትናደድ ሉሊት ትመጣና ምን ሆነሽ ነው ያኔ ምን ሆነሽ ቤት አለ ማለት ነው። ሔዋንም ባክሽ ስልክ ብቻ የምታወሩት ታዲያ ስልክ እያወራው ነበር ብቻዬን አልነበረም ትላታለች። አውቄብሻለሁ ስለዚህ ፍቅረኛሽ ነው ማለት ነው ትላታለች። አዎ ሉሊትዬ እኔ በጣም ነው የማፈቅረው በጣም ነው የምወደው እና ሜው ሌላ ሴት ሊያገባብኝ ነው እባክሽን የሆነ መላክ አለች ትላታለች ማለት ነው። እና ታዲያ ለምን አባቱ ነው የምታለፊው ለሱ ብለሽ ከይውልሽ ሴት ሂጅበት በቃ ካልፈለግሽ አልፈለግሽ። እሱ ግን ማን ስለሆነ ነው እንደዚህ የሚሆነው? በቃ አትጨናነቂ እኔ መፍትሄ አላጣም ትላታለች ማለት ነው። ቆይ ልጁን እኔ ያውቀዋለሁ ብላ ትጠይቃታለች ማለት ነው። እናም ሔዋንም ልጁን እንደማታውቀው ነበር የነገረቻት። ሔዋን እሺ በቃ ምን ማድረግ እንዳለብሽ እኔ ራሴ እነግርሻለሁ ትላታለች ማለት ነው። ግን ለምንድነው ግን የሆነ ሰዓት ላይ ናታን ላይ ያደረጋችሁትን ነገር ለምን እሱ ላይ አትጠቀሚውም ትላለች ማለት ነው። እሷን በጣም ትደነግጥና በጣም ከደነገጠች በኋላ አይ እሱንም ላረግ ሞክሬ ነበር ግን ያው ሴትዮዋ ሞታለች የለችም መድኃኒት የምታደርገው ሴትዮ ሞታለች ትላታለች። እቺ ደግሞ ምን አስቸኮላት ቀስ ብላ ትሞትም ነበር እንዴ ትላለች ሉሊት። እንግዲህ ሴትዮዋን ሞትን እንግዲህ ቀስ በል እባክህን የሔዋን ትመጣለች ብላ ያው ሞት ለምን ቀስ ብላ አልሞተችም ነበር ምን አስቸኮላታል? እኔም ብዙ ስራ አመጣላት ነበር አሁን ይኸው ቀረባት ያለች እንግዲህ ሉሊት ማለት ነው። አንዳንዴ ሉሊት በጣም ታስቃለች እውነት ለመናገር ራሱ ብዙ ሰው አገናኘት ነበረ አሁን እኔ ይቆጫታል ትላለች ማለት ነው። እንግዲህ ሴትዮዋ ሞታለች ግን ያው እንግዲህ ይቆጫታል። ልክ ነሽ ግን ቀድማ ሞተች ትላታለች ማለት ነው ሔዋን። እሺ በቃ ማታ በቃ ቁጭ ብዬ ላስብበትና ነገ መፍትሄውን እንነጋገርበታለን በቃ ቻው እሺ እኔም ልሄድ ነው ብላታለች ትላታለች ማለት ነው። ሔዋንም በቃ እሺ ሉሊትዬ በቃ አደራሽን በቃ እሺ መፍትሄው አንቺ ጋር ነው እና ቻው በቃ ትላታለች ማለት ነው። ቻው ብለው ይለያያሉ ማለት ነው። እንግዲህ ያው ሴት ልጅ ደግሞ ሲገፋ ወይም ደግሞ ሴት ልጅ ሲበደል ደስ አይለኝም ስትላት የነበረ እየተገረመች ያለችው ማለት ነው።